ጤና ይስጥልኝ። እንዴት ናችሁ? አልፎ አልፎ እንደምናወራው ገጠመኝ ነው ማወራችሁ። ብጽፈው ወድ ነበረ፣ ግን ያው ብዙ ሰው ስለ ጽሁፍ ነገር ትንሽ ተከታታይ ሲሆን ስለማያነብ እንዲሁ ላካፍላችሁ ብዬ ነው። የማወራላችሁ ዛሬ የሰፈሬን ልጅ በመርካቶ እስር ቤት የሚል ነው። ያኔ የዛፓ እያለሁኝ መርካቶ 4ኛ ፖሊስ ጣቢያ ሰራ ነበር እና እንደተለመደው አንድ ቀን ወደ ስራ ሄጄ ከሚታሰሩ ሰዎች ጋር ከሚመረመሩ ሰዎች እና ከመርማሪዎች ጋር የተያያዘ ስለነበረ ስራዬ በዕለተ ሰኞ ውስጥ የታሰሩ ሰዎችን ለመጎብኘት ከስራ ባልደረቦቼ ጋር ወደ እስር ቤት ሄድን። እንግዲህ መርካቶ በጣም ብዙ ሰው የሚታሰርበት ትልቁ ፖሊስ ጣቢያ ያለው አዲስ አበባ ውስጥ እዛ ነው። 4ኛ ፖሊስ ጣቢያ ነው። በጣም ብዙ መርማሪ ያለው እዛ ነው። ምክንያቱም ሌላ ቦታ ከምትገምቱት ከ10 እጥፍ በጣም ሰው የሚታሰርበት ቦታ ነው። መርካቶ እንደምታውቁት ሁሉ ነገር ያለበት የከተማችን ዋና እምብርት ስለሆነች፣ እምብርት ስል በቢዝነሱ በኩል በመሸጥ በመግዛት በኩል ያለውን እንቅስቃሴ ገንዘብ ያለበት ቦታ ደግሞ ጆፌ አሞራ ስለማይጠፋ መርካቶ ውስጥ የፖሊስ ስራ ከሌላ ቦታ የበለጠ ጠንከር ይላል። የወንጀል አሰራር ዘዴውም ረቀቅ ይላል። ከሁሉ ቦታ ከአዲስ አበባ ብቻ ሳይሆን ከሌሎች ከተሞችም ወንጀል የሚሰሩ ሰዎች ሌቦች ሊሆኑ ይችላሉ፣ አታላዮች ሊሆናሉ፣ ማጭበርበር የሚሰሩ ቁጣ ሊሆኑ ቁጭ ብሎ የሚሰሩ ሊሆኑ ይችላሉ። የተለያዩ ወንጀል የሚሰሩ ሰዎች መርካቶን ማዕከል አድርጎ ትራንስፖርት ተሳፍሮ መጥቶ ሰርቶ ወደ ሀገራቸው ይሄዳሉ። ስለዚህ መርካቶ በጣም ወንጀል የመሰራት እድሉ ሰፊ ነው ማለት ነው። ብዙ እስረኛ አለ። ወንጀል ካለ ደግሞ እስረኛ ብዙ አለ። ያው የታሰረው ሁሉ ሌባ ነው ባንልም ብቻ የሚጠረጠሩ ሰዎች በብዛት ይገባሉ እስር ቤት እና እስር ቤት ውስጥ እስረኛ እየጎበኘን ነበር። እስረኛ ጉብኝት የሚባለው ሰውየው የታሰረበትን ምክንያቱም በሳምንት 3 ቀን የግድ እስር ቤቱን ማስተንፈስ አለባቸው። እስር ቤቱ በጣም ስለሚጨናነቅ ያሉት እስር ቤቶች ስለሚሞሉ ሰኞ፣ ሮብና አርብ ስትጎበኙና አንዳንድ በቀላል ነገር የታሰሩ ሰዎች እንዲለቀቁ በዋስ እንዲለቀቁ ይደረጋል። ሕክምና የሚያስፈልጋቸው እንዲታከሙ፣ እንደገና የውስጥ የእስር ቤቱ ጽዳት እንዴት እንደሆነ፣ እስር ቤት ውስጥ በደል የደረሰባቸው ሰዎች በይፋ እንዲናገሩ ፊት ለፊት በፖሊሶች ብቻ ሳይሆን እስረኛ በእስረኛም በደል ስለሚደርስበት ያን ነገር እንዲናገሩ ፊት ለፊት የምትገናኝበት ጊዜ ነው። የመርካቶ ጉብኝት ጧት በእኛ ሀገር አቆጣጠር 2 ሰዓት ተጀምሮ እስከ ቀኑ 10 ሰዓት አያልቅም። እስረኛ ከመብዛቱ የተነሳ ሌላ ቦታ 1 ሰዓት 2 ሰዓት ቢፈጅ ነው እና አንድ የሰፈሬ ልጅ በጣም በልጅነት ዘመን ማቀው ኳስ በጣም የሚጫወት እዛ እሱ ለነበረበት ቀበሌ፣ የኔ ቀበሌ አይደለም ጎላ ግቢ የሚባል ከእንደገና ተምሮም ደግሞ ጥሩ ስራ የሚሰራ ልጅ ቆሞ አየሁት። በአይን እንተዋወቃለን፣ ሰላምታ የለንም። ቆሞ አየሁትና የእሱ ጉዳይ ምንድን ነው ብዬ ጠየቅኩት። አይ መዝገቡ የተጠናቀቀ ስለሆነ ምስክርም ምንም ኤግዚቢትም አብሮ ስለመጣ መዝገቡን ስለምልከው ብዬ ነው አለኝ። አይ እስቲ አስረዳኝ ምናምን አልኩት። አይ እንዲህ አንሶላ ሰርቆ እጅ ከፍንጅ ተይዞ መጥቶ ነው አለኝ። ማመን አልቻልኩም። ምክንያቱም ኑሮውም ጥሩ ነው፣ ልጁ ሰራተኛም ነው፣ ቤተሰቦቹም ደህና ናቸው። ከእንደገና ጨዋ የሚባል ነው በሰፈር ውስጥ። እንዴት አንሶላ ሰረቀ? አእምሮውን ካላመመው በስተቀር እንደዛ ሊያደርግ እንደማይችል ገምትኩ እና እስቲ መዝገቡን አምጣልኝ እና መዝገቡን አምጣልኝ አልኩት። እሱን አልጠየቅኩትም ምንም። እንደገባው ቢሮ መዝገቡን አየሁት። የምስክሮች ሁኔታ ሳይ የአሜሪካን ግቢ የሆነ ኮማሪት የሚሰሩ ሴተኛ አዳሪዎች ናቸው። እነሱ እንግዲህ ሰው ድንገተኛ ነው የሚሉት አራዶች፣ የሆነ ሰው ጾታዊ ፍላጎት ሲኖረው እዛ ሄድና ገንዘብ ከፍሎ ከሴቶች ጋር ይተኛል ማለት ነው። አንዳንዱ ያድራል፣ አንዳንዱ ደግሞ ለጊዜው ተጠቅሞ ይሄዳል እና በእንደዛ አይነት ሁኔታ የተፈጠረ እንትን ነው። እንደዛ የሚሰሩ 3 ሴቶች መስክረዋል። አንድ ከሳለች እና ከነከነኝ እና እሱን ጠርቼ ከማናገሬ በፊት ምስክሮች እንደገና አስጠራልኝ አልኩት። አላገኛቸውም ስልክ ምናምን፣ ሄደን ቢሆን አምጣቸው አልኩት። ሄዶ የዛን ቀን አላመጣቸውም። በሚቀጥለው ቀን አመጣቸው።
እያንዳንዳቸው ሳናግራቸው ተነጋገሩ፣ አብረው እንትን ሊሆኑ ተነጋገሩና በኋላ እሷ ጠፋች ብሎ አንሶላ ይዞ ሲሄድ እንግዲህ ይሄ ሰውዬ ምንድን ነው ያደረገው? ሌብነት አይደለም እያልኩ አይደለም። የራሱ የሰው የሆነ ነገር ራሱ ካልፈቀደ ሰውዬው ሳይፈቅድ ከወሰድክ ሌብነት ነው ማንኛውም። ግን እሱ ፍርድን ነበር በራሱ ለመፈጸም ሞከረው። አብሯት የሚተኛት ልጅ ገንዘብ ሰጣት፣ ተነጋግሮ የጠየቀችውን ገንዘብ ሰጣት። ከዛ እሷ ጠፋች። እሷ ስጠፋ ገንዘቡን የሚያገኝበት መንገድ ሲያጣ እዛ ውስጥ ያሉትን 2 አንሶላዎች ይዞ ሲወጣ እዛው በር ላይ ተያዘ ማለት ነው። አሁን እንትኑ የሀሳብ እንትኑ ክፍሉ የሌብነት አይደለም። በቃ ላል በእኛ ሀገር የሆነ ሰው ገንዘብ አበድራችሁት ባይሰጣችሁ እቃውን መውሰድ መብት የሚመስላችሁ ጊዜ የለም። የእሱ የሆነ ነገር በመያዝ በራሳችሁ በመውሰድ በቃ እቃን ገንዘብ ነበረኝ በቃ ወሰድኩኝ ብትሉ በህግ እንደሚያስጠቃችሁ የማታውቁት ነገር የለም። እንደዛ ነው የሆነው። እና እንደገና ሰዎችን ምስክር ምናምን እንደ አዲስ ተቀብለን እሱን ጠርቻ ያናገርኩት ስሙን ማልጠራው አሁን በየቱ ኑር አይኑር አላውቅም። ያው ለእሱም ክብር ለሰፈሩም ሰው ክብር ብዬ ነው ማልጠራው። በጣም ጨዋ የሚባል ልጅ ነው። ግን በኋላ ላይ ያው በዛ መንገድ እሷም ገንዘቧን እንደወሰደች ቀረች፣ አንሶላዋን ይዛ ሄደች። ግን በወንጀል በሌብነት አልተከሰሰም። ቢያንስ 6 ወር ይቀጣ ነበር ያ ሰው። ምንድን ነው ከዚህ በፊት ሳወራ አይታችሁት እንደሆነ በጎ ህሊና የሚባል ነገር አለ። ይሄ ልጅ ሌባ ቢሆን የሰፈሬ ልጅ ቢሆንም ይሄን አላደርግም፣ ህሊና አይፈቅድም። እንኳን ያኔ አይደለም ነው የምላቸው፣ አሁንም ቢሆን ድጋሚ ቢሆን ወንድሜም ቢሆን አላደርግም። ግን ሰዎች ሳያውቁ በሚሰሯቸው ስህተቶች ውስጥ በጣም የተጎዳ ሰው ከሌለ፣ በዛ ነገር ከባድ የህግ ጥሰት ከሌለ ወደ መልካም ሰውነት መመለስ የተሻለ ነው የሚለውን ነው። በጎ ህሊና ለዳኛ ያስፈልገዋል፣ ለአቃቤ ህግ ያስፈልገዋል፣ ለፖሊስ ያስፈልገዋል፣ ለማንኛውም ሰው በጎ ህሊና ያስፈልገዋል። ለምሳሌ አንተ ታክሲ ሾፌር ነህ። ሁሉም ሰው ታክሲ ሲሳፈር መክፈል አለበት። ግን ትገምታለህ፣ አንዳንድ ሰው ኪሱ ቦርሳው ተሰርቆ ሊሆን ይችላል፣ ወይ ደግሞ ረስቶ ቤት ወጥቶ ይሆናል እና የግድ ሂሳብ አልከፈለም ብለህ መደብደብ ይኖርብሃል? አይኖርብህም። በቃ ብትተወው፣ በቃ ቡና እንደጠጣ ብትቆጥረው አይደጋገምብህ እንጂ ያስታውቃል ሰው የምር ሲሆን። እና በጎ ህሊና እንጠቀም ነው በማንኛውም ስራ። ያ ወንድም ጨዋ ነው፣ በሰፈሩ የተከበረ ሰው ነው። ከኔ በእድሜ ይበልጥ ነበር። ያን ጊዜ ኳስ ሲጫወት እኔ ተመልካች ነበርኩ እና በልጅነት አእምሮ በቃ ማደንቀው ሰው ነው፣ ጎል የሚያገባ ነው። እና ካደኩ በኋላ ትልቅ ከሆንኩ በኋላ ኃላፊነት ሲይዝ ያን ሰውዬ አእምሮዬ በመዘገባቸው መልካም ነገሮች ረድቼዋለሁ። ስለዚህ አእምሯችን በጎ ማሰብ አለበት። ይህ ማለት ወንጀሉን በትክክል ያደረገ ሰው መለቀቅ የለበትም፣ ስህተት ነው። በቃ መደበኛ ስራው የሆነ ሰው መቀጣት አለበት፣ ወይም ደግሞ ከሰዎች ጋር መኖር ስለማይችል ማረሚያ ቤት መኖር አለበት። ግን አንዳንድ ሰዎች ሲሳሳቱ ትንሽ ስህተቶች ሲኖሩ ማረሙ የወንጀለኛ እንዳይሆኑ ሰዎቹና የራሳቸውን እንዲያስተካክሉ ሊረዳቸው ይችላል። ለተሞክሮ ነው ያቀረብኩላችሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።